ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባለሁ። የሕዝብ ተወካዮች ምክር ቤት በ14ኛው መደበኛው ስብሰባ የባለ ብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅን መርምሮ አጸደቀ። በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ሰለሞን ላሊ ሪፖርትና የውሳኔ ሀሳብ አቅርበዋል። ረቂቅ አዋጁ በመንግስት ብቻ የሚሰጠው የግብርና ኤክስቴንሽን አገልግሎት በቂ ባለመሆኑ ወቅቱ የሚጠይቀውን የባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎት ስርዓት እንዲዘረጋ ምቹ መደላደል እንደሚፈጠር ሰብሳቢው አመላክቷል። የምክር ቤቱ አባላቱ የግብርና ኤክስቴንሽን ተደራሽነት ከ36% በላይ አለማለፉን ጠቁመው ረቂቅ አዋጁ ይህንን ክፍተት እንደሚሞላ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ዓመታዊ የአፈጻጸም ሪፖርት ገመገሙ። ጠቅላይ ሚኒስትሩ በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ዓመታዊ የአፈጻጸም ሪፖርት ቀርቦላቸው በውጤቶች ላይ ግምገማና ውይይት መደረጉን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። በተያያዘም ዜና ጠቅላይ ሚኒስትር አብይ አህመድ ከሚያዝያ 1 ቀን 2018 ዓ.ም ጀምሮ በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደን ሹመት ለ1 ዓመት አራዝመዋል። የመደመር መንግስት ያከናወነው ሪፎርም ፖሊሲን ህዝባዊ ወገንተኝነት ያለው የሀገር ጥቅም የሚያስከብር ተቋም እንዲሆን ማስቻሉን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ ፖሊሳዊ አንድነት ለዘላቂ ሰላም በሚል መሪ ቃል እየተካሄደ የሚገኘው 20ኛው የፖሊስ ኮሚሽነር ጉባኤ አስጀምረዋል። በንግግራቸውም የኢትዮጵያ ፖሊስ የሚሰጠው አገልግሎት ሁሉ ታማኝ እና አሳማኝ መሆን እንዳለበት ገልጸዋል። የፖሊስ ዘርፍ ሪፎርሙ ዋና ዓላማ ጠንካራ ተቋም መገንባት፣ ብቁ የፖሊስ ባለሙያዎች ማፍራት እንዲሁም የሀገርን ጥቅም እና የሕዝብን ፍላጎት ያስከበረ የተልዕኮ አፈጻጸም መፍጠር መሆኑን አስገንዝበዋል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በግንጪ ከተማ በዳንዲ ሁለተኛ የምርጫ ጣቢያ በመገኘት ለ7ኛው ጠቅላላ ምርጫ የምርጫ መዝገባ ካርዳቸውን ወሰዱ። ርዕሰ መስተዳድሩ ካርዱን የወሰዱት የሕዝብን ነፃ ድምፅ ለማክበርና ያላቸውን ኃላፊነት ለመወጣት እንደሆነ ገልጸዋል። ይሄ ተራ ወረቀት ሳይሆን አገርን ለመገንባት የተፈረመ የማህበራዊ ውል ጽኑ መሰረት ነው ብለዋል። የምርጫ ካርድ የአንድ ዜጋ ድምፅ መንግስትን ለመመስረት ስርዓትን የመመዘንና የትውልድ መጻኢ ዕድል አቅጣጫ የሚያስያዝ አቅም እንዳለው ገልጸዋል። የኢትዮጵያ ሕፃናት የደምና የካንሰር ማህበር በአዲስ አበባ ሰንጋተራ አካባቢ ቢሮ ስራውን በይፋ ጀመረ። በሐኪሞች ተነሳሽነት የተቋቋመው ማህበር ዋነኛ ዓላማው በካንሰር ህመም የሚጠቁ ሕፃናት ሕይወት መታደግና አስፈላጊውን የሕክምና የስነልቦና ድጋፍ ማመቻቸት ነው። የማህበሩ ፕሬዝዳንት ዶክተር ሀቢል ኃይሉ የህፃናት ካንሰር ያለበት አሳሳቢ ደረጃ በመገንዘብ ማህበሩ በትኩረት እንደሚንቀሳቀስ አስረድተዋል። ማህበሩ ከተስፋ አዲስ የወላጆችና ህፃናት ካንሰር ድርጅት ጋር በጋራ ለመስራት የሚያስችለው የመግባቢያ ሰነድ ተፈራርመዋል። በመጨረሻም የውጭ ዜና ኢራን
እና አሜሪካ ለ2 ሳምንታት የሚቆይ የተኩስ አቁም ለማድረግ ተስማሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ2 ሳምንታት የሚቆይ የተኩስ አቁም ሲያውጁ፣ ኢራን በበኩሏ የሆርሙዝ ሰርጥን ለመክፈት ተስማምታለች። ኢራን በሆርሙዝ ሰርጥ በኩል የሚደረገው አስተማማኝ ጉዞ የታጠቁ ኃይሎች አማካኝነት በሚደረግ ቅንጅት እንደሚከናወን ገልጻለች። ፕሬዝዳንት ትራምፕ ለዚህ ስምምነት መሳካት ፓኪስታን ላደረገችው ሽምግልና እውቅና የሰጡ ቢሆንም ስምምነቱ የኢራን የሆርሙዝ ሰርጥን እንዲከፍት የሚል ቅድመ ሁኔታ የተቀመጠበት መሆኑን አስጠንቅቀዋል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ